ሰላም ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ በምዕራፍ 3 የኤግዚት ኤግዛም ጥያቄዎችን በመስራት ላይ እንገኛለን። እንግዲህ ከፔዲያትሪክ ኮርስ ከወጡ ጥያቄዎች በምዕራፍ 1 የተወሰኑትን ለማየት ሞክረናል። ዛሬ ደግሞ ከሱ የቀጠሉ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንግዲህ እንደዚህ የኤግዚት ኤግዛም ጥያቄዎች ወደፊት ደግሞ ሲወሲና እንግዲህ ከነርሲንግ ጋር የተገናኙ ቪዲዮዎች ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ጥያቄዎቹ እንሂድ። Question 11. A low birth weight neonate was brought to NICU with clinical feature of unable to breastfeed, difficulty of breathing, and yellowish discoloration of a body part. The neonatal nurse classified the neonate as severe jaundice according to IMNSI. What is the most likely finding used to confirm this classification? A. Yellowish discoloration of palm and sole. B. Yellow skin and eye and baby is 6-day-old. C. Yellow skin and eye and baby is 2-day-old. D. Yellow skin and eye and baby is 7-day-old ይለናል። እንግዲህ ሎው በርዝ ዌይት የሆነ ህጻን ልጅ እንግዲህ ወደ ኒቱ መጥቷል። እንግዲህ ፊድ ማድረግ አልቻለም፣ ለመተንፈስ ተቸግሯል። እንግዲህ ቦዲ ፓርቱ ላይ የሎዊሽ ዲስኮሎሬሽን አለ። ፋይናሊ መጨረሻ ላይ እንግዲህ ኒዮናታል ነርስ አለች። እቺ ኒዮናታል ነርስ እንግዲህ ሲቨር ጃውንዲስ ብላ ክላሲፋይ ያደርጋለች። ጥያቄ ብለን ምንድነው የትኛው ፋይንዲንግ ነው እንግዲህ ይሄን ክላሲፊኬሽን እንድታደርግ የረዳት ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ዲ ላይ የሎ ስኪን ኤንድ አይ ኤንድ ቤቢ 7-day-old ይላል። ይሄ እንግዲህ ትክክለኛ መልሳችን አይሆንም። ምክንያቱም እንግዲህ ጃውንዲስ በሁለት ይከፈላል አይደል? ፊዚዮሎጂካል እና ፓቶሎጂካል ጃውንዲስ ብለን በሁለት ይከፈላል። እንግዲህ ፓቶሎጂካል ምንለው ቢፎር 24 አወር ነው። አፍተር 24 አወር ደግሞ ፊዚዮሎጂካል ጃውንዲስ እንላለን። እንግዲህ 7ኛ ቀን ላይ መሆኑ እንግዲህ ፊዚዮሎጂካል ጃውንዲስ ነው። ስለዚህ ትክክለኛ መልሳችን አይሆንም። ፊቸሩን በምናይበት ጊዜ ፓቶሎጂክ ፊቸር ነው ያለው። ስለዚህ ካቱ ታደርጋላችሁ። ቃሲ ላይ የሎ ስኪን ኤንድ አይ ኤንድ ቤቢ ኢዝ 2-day-old አፍተር 24 ያለ ጃውንዲስ ፊዚዮሎጂካል ጃውንዲስ ነው የሚባሉት። ካንስል ታደርጋላችሁ። ምርጫ ቢ ላይ የሎ ስኪን ኤንድ አይ ኤንድ ቤቢ 6-day-old ይለናል። እንግዲህ 6ኛ ቀን ላይ መሆኑ ፊዚዮሎጂካል ጃውንዲስ ፔሪየድ ነው። ሲቨር የሆነ ፊቸር አይደለም። ምክንያቱም ብዙ ጊዜ ከ2ኛ ቀን እስከ 7ኛ ቀን እንግዲህ ይኖራል ጃውንዲስ። ስለዚህ this type of jaundice physiological jaundice ነው የሚለው። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው yellowish discoloration of palm and sole የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ IMNSI severity of jaundice ክላሲፋይ በሚያደርግበት ጊዜ before 24 hour jaundice ካለ ምን ብላችሁ ክላሲፋይ ታደርጋላችሁ? ሲቨር jaundice ብላችሁ ክላሲፋይ ታደርጋላችሁ። ሌላኛው እንግዲህ በየትኛውም እድሜ ክልል ሊሆን ይችላል የሎዊሽ የሆነ ዲስኮሎሬሽን ካለ እጅና ሶል ላይ ካለ እንግዲህ ምን ብላችሁ ክላሲፋይ ታደርጋላችሁ? ሲቨር ጃውንዲስ ብላችሁ ክላሲፋይ ታደርጋላችሁ ማለት ነው። እንግዲህ ፓልምና ሶል ላይ እድሜ ካታጎሪ እንግዲህ ማተር አያደርግም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question 1 to 4-year-old child was presented to health center with diarrhea of 5-day duration. On physical examination, the skin pinch goes back within 2 seconds. And the child was very eager to drink water and had white forehead on Z-score greater than -2. What is the most appropriate management of this child according to IMNSI? A. Give ORS over 4 hours period. B. Give rhizomal solution in each loose. C. Give ORS solution in each loose. D. Give ringer lactate solution intravascular over 3 hours. እንግዲህ እድሜው 4 የሆነ ህጻን ልጅ ነው። እንግዲህ ለ5 ቀን ያህል እንግዲህ ዲያሪያ ነበረው። ፊዚካል ኤግዛሚኔሽን ላይ ስኪን ፒንች በሚደረግበት ጊዜ እንግዲህ በ2 ሰከንድ ውስጥ እንግዲህ ወደ ነበረበት ይመለስ። ውሃ በሚሰጡበት ጊዜ እንግዲህ ልጁ ውሃውን ለመጠጣት እንግዲህ ቬሪ ኢገር ነው። እንግዲህ ኒውትሪሽናል ስታተስ ዋይት ፎሬት እንግዲህ ዘድ ስኮር ላይ ግሬተር ዛን -1 ነው። ይሄ እንግዲህ ኖርማል የሆነ ኒውትሪሽናል ስታተስ እንዳለ ነው የሚነግረን። ጥያቄው ብለን እንግዲህ ምንድነው ምንሳን በመመርኮዝ አፕሮፕሪየት የሆነው ማኔጅመንት የትኛው ነው ይላል። እንግዲህ ኬዙን በምታዩበት ጊዜ እንግዲህ ልጁ ምን አይነት ዳይሃይድሬሽን ውስጥ ነው ያለው? ሳም ዳይሃይድሬሽን ውስጥ ነው ያለው። ምክንያቱም እንግዲህ IMNSI ዲሃይድሬሽን በ3 መልኩ እንግዲህ ክላሲፋይ ያደርጋል። የመጀመሪያው እንግዲህ ኖ ዲሃይድሬሽን፣ ሁለተኛው ሳም ዲሃይድሬሽን እና ሶስተኛው ሲቨር ዲሃይድሬሽን ብሎ እንግዲህ ክላሲፋይ ያደርጋል። እንግዲህ ሳም ዲሃይድሬሽን ምንለው እንግዲህ አሁን ከሚነግራችሁ ምልክቶች ውስጥ እንግዲህ 2 እና ከዛ በላይ ምልክቶች ካሉ ሳም ዲሃይድሬሽን ብላችሁ ክላሲፋይ ታደርጋላችሁ። አንደኛው እንግዲህ ሬስትለስ ነው ወይንም ኢሪታቢሊቲ ካለ፣ ሌላኛው እንግዲህ መጠጣት በጣም ኢገር ከሆነ ፊዚካል ኤግዛሚኔሽን ላይ እንግዲህ የምታገኙት ስኪን ፒንች በሚታረጉበት ጊዜ ስሎሊ ነው ባክ የሚያደርገው። ይሄም ማለት ነው ከ2 ሰከንድ በታች ነው ማለት ነው። ይህ አይነት
ፋይንዲንግ ካገኛችሁ ምን ብላችሁ ክላሲፋይ ታደርጋላችሁ? ሳም ብላችሁ ክላሲፋይ ታደርጋላችሁ። ሲቨር ነው የምንለው ደግሞ እንግዲህ ስኪን ፒንች በምታደርጉበት ጊዜ ቬሪ ስሎሊ ከሆነ ይህም ማለት ነው ከ2 ሰከንድ በላይ ከሆነ፣ በተጨማሪም ሌታርጂክ እና አንኮንሽስነስ ካለ እናም ልጁ ውሃ በምትሰጡበት ጊዜ መጠጣት የማይችል ከሆነ ምን ብላችሁ ክላሲፋይ ታደርጋላችሁ? ሲቨር ዲሃይድሬሽን ብላችሁ ክላሲፋይ ታደርጋላችሁ። እንግዲህ ለሳም ዲሃይድሬሽን ፕላናችን ምንድነው? ፕላን ቢ ነው። ፕላን ቢ ደግሞ የምንለው እንግዲህ ኦአርኤስ ነው። ኦአርኤስ ለ4 ሰዓት ያህል እንግዲህ ትሰጣላችሁ። ሲቨር አኪዩት ማልኒውትሪሽን ላላቸው ደግሞ እንግዲህ ሪዞማል በጣም ዘ ቤስት ቾይስ ነው ማለት ነው። ስለዚህ ሪዞማል ፎር ሳም ቺልድረን ይሰጥ። ሲቨር ዲሃይድሬሽን ካላቸው ህጻናቶቹ እንግዲህ የሚሰጠው ፍሉድ እንግዲህ ሪንገር ላክቴት ነው። ሶ አይቪ ፍሉድ ያስፈልጋቸዋል ማለት ነው። ይሄም እንግዲህ ሲቨር ዲሃይድሬሽን ላላቸው እንግዲህ እኛ ሴናሪዮ ላይ ኬዛችን ላይ እንግዲህ ሳም ነው። ስለዚህ ለሳም ደግሞ ምርጫ ኤ ላይ ያለው ጊቭ ኦአርኤስ ኦቨር 4 hours ፔሪድ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ፕላን ቢ የምንለው ስለሆነ ማለት ነው። ምርጫ ቢ ላይ ጊቭ ሪዞማል ሶሉሽን ኢን ኢች ሉዝ ይለናል። እንግዲህ ሪዞማል ኦንሊ የሚጠቀሙት ምን ላይ ነው? ሲቨር አኪዩት ማልኒውትሪሽን ላይ ነው የሚጠቀሙት። እኛ ኬዝ ላይ ደግሞ እንግዲህ ዌት ፎር ሬቱ እንግዲህ ግሬተር ዛን -1 ነው። እንግዲህ ኖርማል ኒውትሪሽናል ስታተስ ላይ ነው ያለው። ስለዚህ አስፈልግም ካንሰል ታደርጋላችሁ። ምርጫ ሲ ላይ ጊቭ ኦአርኤስ ሶሉሽን ኢን ኢች ሉዝ ይለናል። እንግዲህ ኦአርኤስ የሚሰጠው እንግዲህ ምን ላይ ነው? ፕላን ኤ ላይ ነው። ፕላን ኤ እንግዲህ ምንም አይነት ዲሃይድሬሽን ወይንም ኖ ዲሃይድሬሽን ብለን ክላሲፋይ ለምናደርገው ነው እንግዲህ ኦአርኤስ የሚያስፈልገው። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ጊቭ ሪንገር ላክቴት ሶሉሽን ኢንትራቫስኩላር ኦቨር 3 hours። ይሄ እንግዲህ ሲቨር ዲሃይድሬሽን ካለ ነው ብያለሁ። ስለዚህ የኛ ኬዝ ላይ ደግሞ እንግዲህ ልጁ አለርት ነው። በተጨማሪም እንግዲህ ኢገር ነው ለመጠጣት እንግዲህ ዝግጁ ነው ማለት ነው። ስለዚህ ካንሰል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ጊቭ ኦአርኤስ ኦቨር 4 hours ፔሪድ የሚለው ይሆናል ማለት ነው። The next one, an 8-month-old infant was brought to a pediatric OPD with a clinical feature of cough and chest drawing. The respiration rate of the child was 48 breaths per minute. What is the most likely classification of the infant according to IMNSI? A. Pneumonia. B. Severe pneumonia. C. Cough or cold. D. Very severe disease ይለናል። እንግዲህ እድሜው 8 ወር የሚያህል ልጅ ነው። ምልክቶቹ ምንድናቸው? አንደኛ ካፍ አለው። ሁለተኛ እንግዲህ ቼስት ድሮዊንግ አለው። እንግዲህ ኦብጀክቲቭ ዳታ ላይ አንደኛው ሬስፓይራቶሪ ሬቱ 48 ነው። ሶ ጥያቄም ላይ እንግዲህ ምንድነው አይኤምኤንኤስአይ ፕሮቶኮልን በመጠቀም እንግዲህ የትኛው ክላሲፊኬሽን ውስጥ ነው የሚመደበው ነው የሚለን ጥያቄው። ሶ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኒሞኒያ ይለናል። እንግዲህ ኒሞኒያ መልሳችን አይሆንም። ምክንያቱም እንግዲህ ኬዙን በምናይበት ጊዜ አንደኛ እንግዲህ ቼስት ድሮዊንግ አለው፣ ካፍ አለው። ሶ ሬስፓይራቶሪ ሬቱ 48 ነው። እንግዲህ የልጁ እድሜ ደግሞ 8ኛ መንዝ ላይ ነው። እንግዲህ ፋስት ብሪዚንግ ለማለት ከስንት በላይ መሆን አለበት? ከ50 እና ከ50 በላይ መሆን አለበት። እንግዲህ እድሜያቸው ከ2 እስከ 12 መንዝ በሚሆንበት ጊዜ ፋስት ብሪዚንግ ነው ለማለት እንግዲህ 50 እና ከ50 በላይ መሆን አለበት። እንግዲህ እኛ 48 ነው። ሶ ፋስት ብሪዚንግ አይደለም። ሶ ኒሞኒያ እንዳንል የሚያደርገን እንግዲህ አንደኛው ምንድነው ፋስት ብሪዚንግ ያስፈልጋል። አንደኛ ኒሞኒያ ለማለት እንግዲህ ፋስት ብሪዚንግ ያስፈልጋል። ይሄ ማለት ከ50 እና ከዛ በላይ መሆን አለበት። ስለዚህ የኛ ኬዝ ላይ እንግዲህ 48 ብሪዝ ፐር ሚኒት ነው። በተጨማሪም በጣም እንግዲህ ሲቨር የሆነ ፊቸር አለው። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ሲቨር ኒሞኒያ ያለናል። ይሄ እንግዲህ ትክክለኛ መልሳችን ነው ማለት ነው። ምክንያቱም ቼስት ድሮዊንግ ብቻውን ካለ እንኳ ምን ብለን ክላሲፋይ ማድረግ እንችላለን? ሲቨር ኒሞኒያ ብለን ክላሲፋይ ማድረግ እንችላለን። ምንም አይነት ዴንጀር ሳይን ከሌለ ምን ብለን ክላሲፋይ ማድረግ እንችላለን? ሲቨር ኒሞኒያ ብለን ክላሲፋይ ማድረግ እንችላለን። ስለዚህ መልሳችን ምርጫ ቢሆናል። ምርጫ ሲ ላይ ካፍ ኦር ኮልድ ይለናል። እንግዲህ ካፍ አለው ወይንም ኮልድ አለው። እንግዲህ ቼስት ድሮዊንግ ያለ ካፍ ነው ማለት ትንሽ ያዳግታል። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ቬሪ ሲቨር ዲዚዝ ይለናል። እንግዲህ ቬሪ ሲቨር ዲዚዝ ለማለት ምን ያስፈልጋሉ? እነዚህ ጀነራል ዴንጀር ሳይኖች ያስፈልጋሉ። አንደኛው እንግዲህ ሊንክ ማድረግ አለመቻል፣ ኮንቨልሽን መኖር፣ እነዚህ ሌታርጂ ወይንም አንኮንሽስነስ ካለ እንግዲህ ካልሞን ስትራይደር የምንሰማ አይነት ከሆነ ምን እንላለን? ቬሪ ሲቨር ዲዚዝ ብለን ክላሲፋይ እናደርጋለን። ነገር ግን የኛ ኬዝ ላይ ጀነራል ዴንጀር ሳይኖች የሉም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛው መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question 1 for infant who was born from a non-HIV positive mother is brought to a pediatric OPD with the clinical feature of cough, stridor, and oral thrush. The HIV status of the infant was positive for antibody test and unknown for DNA or PCR test due to unavailability of the test. What is the appropriate management for the child according to IMNSI? A. Initiate prevent mother to child transmission care.
B. Advise on HIV prevention. C. Initiate ARV treatment. D. Advise to stop breastfeeding ይለናል። እንግዲህ ኢንፋንት ነው HIV ፖዚቲቭ ከሆነች እናት ነው። እንግዲህ ልጁ ካፍ አለው፣ ስትራይደር አለው፣ በተጨማሪም እንግዲህ ኦራል ትራሽ አለው። እንግዲህ HIV አንቲቦዲ ቴስት በሚደረግበት ጊዜ ልጁ HIV አንቲቦዲ ቴስት እንግዲህ ፖዚቲቭ ነው። ዲኤንኤ እና ፒሲአር እንግዲህ አልተሰራለትም፣ ምክንያቱም አቬለብል አይደለም። ሶ ጥያቄም ለን እንግዲህ ምንድነው ለዚህ ጻል ልጅ አይምኒሳይን ዲፔንድ አድርጋችሁ አፕሮፕሪየት የሆነው ማናጅመንት የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኢኒሺየት PMTCT ይለናል። ሶ ይሄ እንግዲህ ፕሪቬንሽን ነው አይደለ? እናትዋ ነፍሰ ጡር ባለች ሰዓትና ኒውቦርን እንግዲህ ፕሮፊላክሲስ የሚሰጥበት ወይ ነው። እንግዲህ ይሄኛው ዋን ኦፍ ፕሪቬንሽን ስትራቴጂ ነው። እንግዲህ ልጁ ኦልሬዲ ምን ማሳየት ጀምሯል? ምልክቶችን ማሳየት ጀምሯል። ስለዚህ መልስ አይሆንም። ምርጫ ቢ ላይ አድቫይዝ ኦን HIV ፕሪቬንሽን ይለናል። እንግዲህ HIV ፕሪቬንሽን ብቻውን እንግዲህ ለዚህ ልጅ ሳፊሽንት አይደለም። በተጨማሪ እንግዲህ ልጁ ክሊኒካሊ የሆነ ኢንፌክሽን እንዳለ እያሳየ ይሄ አፕሮፕሪየት አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢኒሺየት ARV ትሪትመንት የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ አንደኛ ህጻናቶች ሆነው HIV ኤክስፖዝድ ሆነው እንግዲህ እድሜያቸው ከ18 መንዝ በታች ሆኖ አንቲቦዲ ቴስት ተደርጎ እንኳን አንቲቦዲያቸው ፖዚቲቭ ቢሆን እንግዲህ HIV አለ ብለን ኮንፊርም አናደርግም። ምክንያቱም እንግዲህ የእናትየዋ አንቲቦዲ ሜይቢ ልጁ ላይ ሊቆይ ስለሚችል የእናትየዋን ዲቴክት ሊያደርግ ይችላል ማለት ነው። ስለዚህ 18 መንዝ በታች ሆነው አንቲቦዲ ብቻ ቴስት ተደርጎ እንግዲህ ኮንፊርም ማድረግ አንችልም። ዋነኛ ምክንያቱ እሱ ነው። ዲኤንኤ እና ፒሲአር ቴስት ቢደረግ ደግሞ በጣም ተመራጭ ነው። ሶ ከ18 መንዝ በታች ሆነው አንቲቦዲ ቴስት ተደርጎ ብቻውን እንግዲህ ኢንፌክሽን እንዳለ ኮንፊርም አያደርግልንም። የእናትየዋ አንቲቦዲ ልጁ ስር ስለሚቆይ ዲቴክት የሚያደርገው የእናትየዋ ሊሆን ስለሚችል ማለት ነው። በተጨማሪም እንግዲህ እነዚህ ኦራል ትራሽ መኖሩ ሬስፓይራቶሪ ሲምፕተም ሆኖ ምን ያሳየናል? እንግዲህ ሲቨር ኢንፌክሽን እንዳለ ነው የሚያሳየን። እንግዲህ HIV ኤክስፖዝድ ነው ኢንፋንቱ። ሶ ሲምፕቶማቲክ የሆኑ HIV ምልክቶችን እያሳየ ነው። እንግዲህ IMNSI እና HIV ጋይድ ላይኖች እንግዲህ የሚያዙት እንግዲህ ልጁ HIV ኤክስፖዝድ ከሆነ እና ክሊኒካሊ እንግዲህ HIV ኢንፌክሽን እንዳለ የሚጠቁመን ከሆነ ART ኢሚዲየትሊ እንዲጀምሩ ነው የሚደረገው። PCR ሪዛልት እንግዲህ አቬለብል ባይሆንም ቀጥታ ART ትሪትመንት እንዲጀምሩ ነው የሚደረገው። ምክንያቱም ልግም ዲሌይ ማድረግ አያስፈልግም። ምክንያቱም ፒሲአር የለም። ስለዚህ ልጅ መቆየት አለበት ፒሲአር እስኪሰራ ድረስ ተብሎ ወደኋላ ልጁን ዲሌይ ማድረግ አያስፈልግም። ART ኢሚዲየትሊ መጀመር አለበት ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ አድቫይዝ ቱ ስቶፕ ብሬስት ፊዲንግ። እንግዲህ ብሬስት ፊዲንግ መቆም የለበትም አይደለ? ስለዚህ እንደውም WHO ሪኮመንድ የሚያደርገው ብሬስት ፊዲንጉን እንግዲህ እናትየዋና ልጁ ART ትሪትመንት እየወሰዱ ምን መደረግ አለበት? ኮንቲኒየስሊ መውሰድ አለበት ማለት ነው። ስለዚህ ምርጫ አንድን ካንስል ታደርጋላችሁ። እንግዲህ ትክክለኛው መልሳችን ምርጫ ሲ ላይ ያለው ኢኒሺየት ARV ትሪትመንት የሚለው ይሆናል ማለት ነው። Question 1.5 A 13-month-old child was brought to the health center with a complaint of cough of 3-week duration. The nurse identifies that the father of the child is on initiation phase of TB treatment and the child also had low-grade fever. What is the most appropriate initial step to do for this child? A. Refer urgently to the hospital. B. Put the child on anti-TB treatment. C. Initiate isoniazid as TB prophylaxis. D. Count on the diagnosis of TB exposure ይለናል። እንግዲህ 2 ዓመት ከግማሽ የሚያህል ህጻን ልጅ ነው። እንግዲህ ለ3 ሳምንት ያህል እንግዲህ ሳል አለው። ለ3 ሳምንት የቆየ ሳል አለው። ሎው ግሬድ የሆነ ፌቨር አለው። ሂስትሪ በሚታይበት ጊዜ እንግዲህ አባቱ የቲቢ ትሪትመንት እንግዲህ ኢኒሺዬሽን ፌዝ ላይ ነው። እንግዲህ ክሎዝ የሆነ ኮንታክት እንዳለ የሚጠቁመን 2 ሳምንትና ከዛ በላይ ካፍ ካለ እንግዲህ ቤት ውስጥ ቲቢ ያለው ሰው ኮንታክት ካለ እንግዲህ ሪሰምፕቲቭ ቲቢ ኬዝ ነው የምንለው። ሶ ጥያቄ ብለን እንግዲህ ምንድነው አፕሮፕሪየት የሆነው ኢኒሻል ስቴፕ የትኛው ነው? ለዚህ ህጻን ልጅ እንግዲህ ኢኒሻል ስቴፕ የሆነው የትኛው ነው ይሉናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ዲፈር አርጀንትሊ የሆስፒታል ይለናል። ይሄ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም አርጀንትሊ ሪፈር የሚያስፈልገው ኦንሊ ምን ሲኖር ነው? በጣም ሲቪር ስትረስ ካለ ጀር ሳይኖች ካሉና ልጁ በጣም ቬሪ ሲክ ከሆነ ምን ያስፈልጋል? ሪፈር ማድረግ ያስፈልጋል። ነገር ግን ኬዛችን ላይ ልጁ ስቴብል ነው። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ፑት ዘ ቻይልድ ኦን አንታይ ቲቢ ትሪትመንት። ሶ ይሄ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ አንታይ ቲቢ ትሪትመንት የሚጀምረው አንደኛ ኮንፊርም ከተደረገ ነው። አክቲቭ ቲቢ አለ ተብሎ ኮንፊርም ከተደረገ አንታይ ቲቢ ትሪትመንት ይጀምራል። እንግዲህ የኛ ኬዝ ላይ እንግዲህ ኮንፊርም አልተደረገም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢኒሺዬሽን ኦፍ አይዞናይዛይድ አስ ቲቢ ፕሮፊላክሲስ ይለናል። እንግዲህ
አይሶናይዛይድ ፕሮፊላክሲስ መች ነው የምንጠቀመው? አንደኛ እንግዲህ ልጁ ቲቢ ኮንታክት ካለው አለው የኛ ላይ ያለው አባትየው ኦልሬዲ ጀምሯል። ስለዚህ ቲቢ ኮንታክት አለው። ነገር ግን አይሶናይዛይድን የምንጀምረው ሁለተኛ ክራይቴሪያ እንግዲህ ምንም አይነት የቲቢ ሲምፕቶሞች ከሌሉ አይሶናይዛይድ ፕሮፊላክሲስ ይሰጣል። ነገር ግን የኛ ኬዝ ላይ ምልክቶችን እያሳየ ነው፣ የቲቢ ፊውቸሮችን እያሳየ ነው። ሶ አይሶናይዛይድ ፕሮፊላክሲስ ትክክለኛ መልሳችን አይሆንም። ምክንያቱም 3ኛ ሳምንት ላይ ነው ካፉ ፌቨር አለው። ስለዚህ አክቲቭ ቲቢ ነው ሳስፔክትድ የሚደረገው። ሶ ፕሮፊላክሲስ አስፈላጊ አይደለም። ስለዚህ ካንሰል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ካውንስል ኦን ዘ ዲያግኖሲስ ኦፍ ቲቢ ኤክስፖዠር የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ የመጀመሪያው ስቴፕ እንግዲህ ሪኮግናይዝ ማድረግ ያስፈልጋል። ዘን ስለ ቲቢ ኤክስፖዠር ካውንስል ማድረግ ያስፈልጋል። ዘን ኢቫሉዌት ማድረግ ያስፈልጋል። አክቲቭ ቲቢ ነው የሚለውን ነገር ኢቫሉዌት ማድረግ ያስፈልጋል፣ ትሪትመንቱን ከመጀመራችን በፊት ማለት ነው። እንግዲህ እንዴት አድርገን ነው ኢቫሉዌት የምናደርገው አክቲቭ ቲቢ እንዳለ? ሶ ፐርሲስታንት የሆነ ካፍ ካለ 2 ሳምንትና ከዛ በላይ፣ ዘን ቲቢ ኮንታክት ካላቸው፣ ከፍተኛ ትኩሳት ካለ፣ ክብደት መቀነስ ካለ ዘን ምን ታደርጋላችሁ? አክቲቭ ቲቢ እንዳለና እንደሌለ ቼክ ታደርጋላችሁ። ስለዚህ ፕሮፊላክሲስ አያስፈልግም፣ ኢሚዲየት ትሪትመንትም መስጠት አያስፈልግም። ምክንያቱም አሰስመንት ያስፈልጋል። በተጨማሪም ዝም ብለን ካውንስል አናደርጋቸው። ሶ ምን ያስፈልጋል? ቼክ መደረግ አለበትም፣ አሰስ መደረግ አለበት፣ ስፑተም መወሰድ አለበት፣ ወይንም ጋስትሪክ አስፓይሬት መደረግ አለበት፣ ጂን ኤክስፐርት መሰራት አለበት። ከተሰሩ በኋላ ወደ ትሪትመንቱ እንሄዳለን ማለት ነው። ስለዚህ እነዚህን ፕሮሰሶች እንዲያልፍ የሚያደርገው እንግዲህ ከምርጫዎች ውስጥ ምርጫ ዲ ላይ ያለው ካውንስል ኦን ዘ ዲያግኖሲስ ኦፍ ቲቢ ኤክስፖዠር የሚለው መልሳችን ይሆናል ማለት ነው።